ሰላም ጤና ይስጥልኝ ውድ የደቡብ ሜድ ቤተሰቦችና ተከታታዮች፣ ዛሬ በየቀኑ ሽምብራን ብንመገብ በሰውነታችን ላይ ምን አይነት የጤና ጥቅሞችና የጤና በረከቶችን እናገኛለን የሚለውን እንመለከታለን። ይህ ጥራጥሬ አንጀት ጤናን እንደሚጠብቅ፣ የደም ስኳርን እንደሚያረጋጋና ልብን እንደሚጠብቅ ስንቶቻችን እናውቅ ይሆን? ዛሬ ከጥንታዊ ኢትዮጵያን እስከ ሜዲትራኒያን ኩሽናዎች ውስጥ የማይጠፋው ምርጥ ምግብ ዝርዝር ውስጥ የሚመደበው ስለ ሽምብራ እናወራለን። በመላው ዓለም በምግብነት ላይ የሚውል ጥራጥሬ። ይህን ማወቅ እጅግ ወሳኝ ነው። ንቁ ነው፣ ምክንያቱም ዛሬ ሽምብራን በየቀኑ ብንመገብ አደጋዎቹን እንዲሁም ደግሞ የሚሰጠንን የጤና ጥቅሞችና በረከቶችን እንመለከታለን። የደቡብ ሜድ ነው ውስብስብ የሕክምና ርዕሶችን ወደ ተግባር የምንከፋፍልበት። ዛሬ እንደተለመደው ስለ ጤናችሁ አዘጋጅ ሐኪም ደቡብ። ከሁሉ በፊት እንደተለመደው ደቡብ ሜድን ሰብስክራይብ፣ ሼር ማድረግ እንዳይረሳ እያለን ስንቀጥል በአንደኝነት ላይ የምናገኘው ሽምብራ ምንድን ነው ከሚለው እንነሳለን። ሁለተኛ ደግሞ ጤናችን የጤና በረከቶችና የጤና ጥቅሞችን በአምስት ክፍሎች ከፍለን እናያለን። በእያንዳንዱ ሰውነት ክፍሎቻችን ላይ የሚሰጠንን ጥቅሞች። በሶስተኛ ደረጃ ደግሞ ከመጠን በላይ ሽምብራን ብንጠቀም ምን አይነት አደጋዎች ሊኖሩት ይችላሉ የሚለውን የጤና ስጋቶችንም በተጨማሪ እናያለን ማለት ነው። በአራተኛነትና በመጨረሻም ደግሞ ሽምብራን ለመመገብ በጣም ጥሩ መንገድ በየትኛው መንገድ ብንጠቀም ጥሩ ነው የሚለውን እናያለን ማለት ነው። ስንቀጥል በአንደኝነት ላይ የምናገኘው ሽምብራ ምንድን ከሚለው እንነሳ። እንግዲህ ሽምብራ ደቃቅመ ከሚባሉ የአዝርቶች ውስጥ የሚመደብ ሲሆን የተለያዩ ዝርያዎች ቢኖሩትም ከባቄላና ከአተር ዘሮች ውስጥ የሚመደብ ነው። በተለይም በተለያዩ የቀለም በጥቁር ደግሞ በግራጫ በተለያዩ ወደ ቀይ በየአካባቢው የሚለያይ አይነት ቀለሞች ቢኖሩትም ከአተር ቤተሰብ ውስጥ ካለ ተክል የተገኙ የኢትዮጵያን በመካከለኛው ምስራቅና እንዲሁም ደግሞ በህንድ በተለያዩ ሀገራት በህንድ በሰፊ በጥቅም ላይ ለምግብነት ይውላል። ከሽምብራ በስተጀርባ ያለውን ሳይንስ ደግሞ ስናይ በሳይንስ ሽምብራ ሲስተር ኢፕሲየም የተባለ ጥራጥሬ ቤተሰብ ውስጥ የሚመደብ ነው። በተለይም በእጽዋት ተኮር ፕሮቲን፣ በፋይበር፣ በቫይታሚን ቢ6፣ በቢ9፣ በብረት፣ በማግኔዥየም እና በዚንክ የተሞላ ነው። በዚህም የታጨቀ ከሁሉም በላይ ሰውነት ጥገና ሜታቦሊዝምን አስፈላጊ የሆኑ ንጥረ ነገሮች የተሞላ ነው። ምርምሮቹን እንኳን ለማየት ብንሞክር በጆርናል ኦፍ ኑትሪሽን 2020 ላይ አቻምና በተደረገው ጥናት ላይ የታተሙ አዳዲስ ጥናቶች እንደሚያሳዩ ከሆነ ሽምብራን በየቀኑ መመገብ ኮሌስትሮልን በ12% የተሻለ የአንጀት ማይክሮቢን እንደሚጠብቅ እንዲሁም ደግሞ ዝቅተኛ ወይም ደግሞ ኤልዲኤልን መጥፎ ኮሌስትሮልን ከሰውነት እንደሚያስወግድ ደግሞ በተጨማሪም ሌላ የ2023 የሃርቫርድ ጤና ግምገማ እንደሚያሳዩ ከሆነ ሽምብራን በየሳምንቱ ከ4 እስከ 5 ቀናት መመገብ ለአይነት 2 ስኳር በሽታ ተጋላጭነትን በ27 በመቶ ቀንሶ አሳይቷል። ይህም ማረጋገጫ ሰጥቶታል ማለት ነው ሃርቫርድ ዩኒቨርሲቲ። በሁለተኛ ደረጃ ስንቀጥል ከሽምብራ ጋር በተያያዘ የጤና ጥቅሞችን እንመልከት። ለእያንዳንዱ የሰውነት ክፍሎቻችን የሚሰጠውን የጤና ጥቅሞች በአንደኝነት ላይ የምናገኘው የአእምሮ ጤና ጥበቃ ነው እና የአንጎል ጥበቃ። ሽምብራ በማግኔዥየም በቫይታሚን ቢ6 የበለጸገ ነው። በዚህም የተነሳ ለአእምሮ ነርቭ አስተላላፊዎችና እንዲሁም ደግሞ ለአገናኝ ለሆኑ ነርቮች አምባችን ውስጥ ለሚንቀሳቀሱ ኤሌክትሪክ አስተላላፊዎች እጅግ ወሳኝ ሆኖ እናገኘዋለን። በዚህም የተነሳ ስሜትን ለማሻሻል፣ ትኩረት ለማግኘት እንዲሁም ደግሞ ጭንቀትን ለመቀነስ ይረዳል። ሁለተኛ ደረጃ ደግሞ ከልብ ጤና ጋር በተያያዘ ሽምብራ የሚሟማ ፋይበር ይዟል። በዚህም የተነሳ ኮሌስትሮልን እንዲሁም ደግሞ የኮሌስትሮል ክምችት በተለይም ደግሞ በደም አስተላላፊና በደም አመላላሽ ቱቦች ውስጥ የሚፈጠረውን የኮሌስትሮል ግድግዳ በመናድ ይታወቃል ማለት ነው። በማቅለጥ በየቀኑ መውሰድ ኮሌስትሮልን በ10% ሊቀንስ እንደሚችል ምርምሮች ያረጋግጣሉ። እንዲሁም ደግሞ የልብ በሽታ ተጋላጭነትን እንደሚቀንስ የታወቀ ነው ማለት ነው። በሶስተኝነት ደረጃ ደግሞ የምግብ መፈጨት ስርዓት ጋር በተያያዘ ከፍተኛ ፋይበር ይዘት ያለው እንዲሁም ደግሞ የተሻለ ምግብ መፈጨት ደግሞ ከሆድ ድርቀት ችግር ጋር በተያያዘ የሆድ ድርቀትን እንደሚቀንስ ምርምሮቹ ያረጋግጣሉ። ደግሞ ጤናማ የባክቴሪያዎች እድገትን እንዲሁም ደግሞ ለባክቴሪያዎች ጤናማ የሆኑ የአንጀት ባክቴሪያዎችን ማይክሮቦችን በመደገፍ ይታወቃል ማለት ነው። ጥሩ ያልሆኑትን ባክቴሪያዎች ደግሞ በጥሩ የሆኑትን ባክቴሪያዎች እንዲመገቧቸው እንቅልፍ እንዲያረጓቸው በመርዳት ይታወቃል ማለት ነው። በተለይ ጠቃሚ የሆኑት ባክቴሪያዎች እንደ ምግብነት ይጠቀሙበታል ማለት ነው። በዚህም የተነሳ የአንጀት ጤናን የበሽታ መከላከል ስርዓትን ያሻሽላል። በአራተኛ ደረጃ ደግሞ ከጡንቻ እንዲሁም ደግሞ ከጉልበት ከኢነርጂ ጋር በተያያዘ እንደ ተፈጥሯዊ የእጽዋት ፕሮቲን ያለው ሽምብራ ቀስ በቀስ የሚቃጠል ኃይልን ይሰጣል። በዚህም የተነሳ
ያለውን ስኳር መጠን እንዲረጋጋ ያደርጋል። የኃይል ጭንቀትን ከነሳል። እንዲሁም ደግሞ በተለይ ለአትሌቶች ለስፖርተኞች ቀስ በቀስ የሚቀጣጠል ኃይልና ኢነርጂን እየጨመረ የሚሄድ የኃይል ምንጭ ነው ማለት ነው። በአምስተኛ ደረጃ ደግሞ ከቆዳና ከፀጉር ጋር በተያያዘ ሽምብራ ውስጥ የሚገኙት የዚንክ፣ ፕሮቲን፣ የኮላጅን ምርትን እንዲሁም ደግሞ የፀጉር እድገትን ያበረታታሉ። በዚህም የተነሳ ከጊዜ ወደ ጊዜ እየረገፈ የሚያስቸግረውን ፀጉር ስር በመመገብ ይታወቃል ማለት ነው። ወደ ሶስተኛው ዋና አርስታችን ደግሞ ስንመለስ ከመጠን በላይ ብንመገብ በሰውነታችን ላይ ምን አይነት አደጋዎች ሊኖሩት ይችላሉ ሲባል ሽምብራን እንግዲህ በልኩ ማንጠቀምበት ከሆነ እነዚህን ቁልፍ ነገሮች ልናቅ ይገባል። የመጀመሪያው አደጋ ከመጠን በላይ መብላት የኦሊሳካራይድ ከፍተኛ የሆነ ኦሊሳካራይድ በውስጡ ስላለው የሆድ እብጠትንና ጋዝን ሊያስከትል ይችላል። በዚህም የተነሳ የሆድ መነፋትን ሊያስከትል ይችላል ማለት ነው። ሁለተኛ ደግሞ የጂ6ፒዲ የተባለውን የዲኤንኤ በሽታ ላለባቸው ሰዎች በተለይ ጥሬውን ሽምብራ መብላት እጅግ በጣም መጥፎ ነው ማለት ነው። አደጋ ሊያስከትል ይችላል። በሶስተኛ ደረጃ ደግሞ ከሚያስከትልብን አደጋዎች ውስጥ ለበለጠ ውጤት ፋይበር በተለይም ደግሞ ከፍተኛ የሆነ ፋይበር ቢኖሩም የማዕድናት መሳብ በከፍተኛ ደረጃ ሊኖር ይችላል። ሌሎቹ ማዕድናትን ሊመጥ ይችላል ማለት ነው። በዚህም የተነሳ ከሌሎች ምግቦች ጋር አቀላቅሎ መመገቡ ይመረጣል ማለት ነው። ብቻውን በብዛት መመገብ ይመረጣል። በአራተኛ ደረጃ ደግሞ ሽምብራን ለመመገብ በጣም ጥሩ መንገድ የትኛው ነው ሲባል የመጀመሪያው ከምግብ መፈጨትን ለማሻሻል የምግብ መፈጨትን ለማሻሻል ሲባል ተቁልቶ ወይም ደግሞ በስሎ ቢበላ ይመረጣል። እንዲሁም ደግሞ ሌላኛው ደግሞ በደንብ ማብሰል እንዲሁም ደግሞ በደንብ ማፍላት ወይም ደግሞ መዘፍሰፍ እጅግ በጣም ወሳኝ ነው። ያ ማለት የባዮ አክቲቭ ንጥረ ነገሮቹ አክቲቬት እንዲሆኑ ይረዳል ማለት ነው በደንብ ማብሰል። ሶስተኛ ደግሞ በሾርባ ወይም ደግሞ በሰላጣ እንዲሁም ደግሞ ከተጨማሪ ምግቦች ጋር አንድ ላዋዶ መጠቀም ይመረጣል ማለት ነው። እንግዲህ ስናጠቃለል ጠቃሚ ምክሮችን ደግሞ ስናቃለል ሽምብራን እንደ ማጠቃለያ ከቫይታሚን ሲ የበለጸጉ ምግቦች በተለይም ከቲማቲም ከሎሚ ጋር አንድ ላይ ደባልቆ መጠቀሙ ይመረጣል ማለት ነው። እንግዲህ በየቀኑ እንደ ማጠቃለያ በየቀኑ ሽምብራ መመገብ ሰውነትን ጤናን መጠበቅ እንዲሁም ደግሞ የአንጎል ጤና እንዲሁም ደግሞ የምግብ መፈጨት ስርዓትን ይጠብቃል። እንግዲህ ይህን የመሰሉ የተለያዩ የጤና ነክ መረጃዎችን ለማግኘት ደቡሜት ሰብስክራይብ፣ ሼር ማድረግ እንዳይረሳ ነው። መልካም ጊዜ፣ መልካም። እናመሰግናለን።